ስድስቱ ይቅር የማይባሉ ኃጢአቶች። ከመጽሐፍ ቅዱስ የተሰጠ ማስጠንቀቂያ። ሰላም ጤና ይስጥልኝ ውድ የአሳፍ ቲዩብ ቤተሰቦች። እግዚአብሔር በባህሪው ሩህሩህ፣ ለምህረቱ ወሰን የሌለውና ለሰው ልጆች ሁሉ የፍቅር እጁን የዘረጋ አምላክ እንደሆነ ሁላችንም እናውቃለን። ምህረቱ ለዘላለም ነው የሚለው ቃል የተስፋችንም መልህቅ ነው። ነገር ግን አንድ ሊታሰብበትና ጥያቄ ሊነሳበት የሚገባ ጉዳይ አለ። ይህ ሰፊ ምህረት ወሰን ይኖረው ይሆን? መጽሐፍ ቅዱስስ እግዚአብሔር ፈጽሞ ይቅር የማይላቸው ወይም የንስሐ በር የሚዘጋባቸው የኃጢአት አይነቶች እንዳሉ ይነግረን ይሆን? ብዙዎች እግዚአብሔር ፍቅር ነው ከሚለው እውነት በስተጀርባ ያለውን አስፈሪውንና ጥብቁን መለኮታዊ ፍርድ እንዘነጋለን። በዛሬ መጽሐፍ ቅዱስ መልእክታችን በመንፈሳዊ ሕይወታችን ልንጠነቀቅባቸው የሚገቡ የምህረትን ደጅ የሚያንኳኩ ሳይሆን የፍርድን ማለትም የገሃነምን በር የሚከፍቱ የኃጢአት መስመሮችን በጥልቀት እንመረምራለን። የመንፈስ ቅዱስ ስድብ ምንድን ነው? ተመልሶ የማይታረቅ የልብ መደንደንስ ወዴት ያደርሳል? እነዚህና ሌሎችን ወሳኝ ነጥቦች ከመጽሐፍ ቅዱስ አንጻር እንመለከታለን። የዛሬ ትምህርታችን ስለ ፍርሃት ሳይሆን ስለ ጥንቃቄና ስለ እውነተኛ ንስሐ ነው። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን። አሁን ወደ ዋናው ትምህርት እንለፍ። ከእግዚአብሔር መንገዶች የሚለዩ ወሰኖች ወይም እግዚአብሔር ይቅርታን የዘጋባቸው 6 ኃጢአቶች የትኞቹ ናቸው? ይህንን ጥያቄ ስንጠይቅ ቅዱሱን የእግዚአብሔርን ቃል መጽሐፍ ቅዱስን ገለጥ ስናደርግ በመጀመሪያ የምናገኘው በመንፈስ ቅዱስ ላይ የሚሰነዘርን ስድብ ነው። በመጽሐፍ ቅዱስ ውስጥ እጅግ አስፈሪና አነጋጋሪ ከሆኑ ክፍሎች አንዱ ነው። መንፈስ ቅዱስን መሳደብ። ይህ ኃጢአት ለምን ይቅር እንደማይባልና ትርጉሙ ምን እንደሆነ ቀጥለን እንመልከት። እግዚአብሔር ሰውን በመቀበል ሁልጊዜ ዝግጁ ነው። ታላቁ አሳዳጅ የነበረው ሳኦል ወይም ጳውሎስ ተረድቷል። ዝሙትና ግድያ የፈጸመው ዳዊት ምህረትን አግኝቷል። ነገር ግን ጌታችን ኢየሱስ ክርስቶስ በማያሻማ ቋንቋ እንዲህ ብሏል። በመንፈስ ቅዱስ ላይ የሚሰነዘር ስድብ ግን አይሰረይለትም በማለት በማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ በግልጽ ተናግሯል። ይህ ማለት እግዚአብሔር ይቅር የማለት አቅም አጥቶ ሳይሆን ኃጢአተኛው ይቅርታን የሚያገኝበትን ብቸኛ መንገድ ራሱ ስለሚዘጋ ነው። ምክንያቱም የመንፈስ ቅዱስን ተግባር ማወቅ አለብን። መንፈስ ቅዱስ ሰውን ስለ ኃጢአቱ ይወቅሳል። መንፈስ ቅዱስ እውነትን ይገልጣል ወይም ክርስቶስ አዳኝ መሆኑን ያሳውቃል። መንፈስ ቅዱስ ልብን ለንስሐ ያዘጋጃል። ለምሳሌ አንድ ታማሚ ለመዳን የግድ ወደ ሐኪም ቤት መሄድ አለበት። መድኃኒቱን መርዝ ነው ብሎ ከገፋው ግን በሽታው ሳይሆን መድኃኒቱን አለመቀበሉ ይገለዋል። መንፈስ ቅዱስ ደግሞ የሰው ልጅ ወደ እግዚአብሔር የሚመለስበት ብቸኛው መድኃኒት ወይም ድልድይ ነው። ስለዚህ አንድ ሰው መንፈስ ቅዱስን ከተሳደበ ኃጢአቱ ለምን ይቅር አይባልም? ጥልቁን ምክንያት ቀጥለን እንመልከት። በመንፈስ ቅዱስ ላይ መሳደብ ማለት በድንገት ከአፍ የሚወጣ የስድብ ቃል ብቻ አይደለም። ይህ ኃጢአት ሆን ተብሎና አውቆ የእግዚአብሔርን ሥራ የሰይጣን ነው ብሎ የመደምደም የልብ መደንደን ውጤት እንጂ። ይቅርታ የሚገኘው በንስሐ ነው። ንስሐ ደግሞ የመንፈስ ቅዱስ ሥራ ነው። አንድ ሰው መንፈስ ቅዱስን ጋኔን ነው ካለ የሚወቅሰውንና ወደ ንስሐ የሚመራውን ድምፅ አጠፋ ማለት ነው። ንስሐ የሌለበት ቦታ ደግሞ ይቅርታ የለም። አብ ልጁን ላከ። ወልድ ወይም ጌታችን ኢየሱስ ክርስቶስ ሥጋ ሆኖ መጣ። ሰዎችን ለማዳን የተደረገው የመጨረሻ ጥረት ደግሞ መንፈስ ቅዱስን በመላክ ነው። ይህን የመጨረሻ ረዳት የገፋ ሰው ሌላ አማራጭ የለውም ወይም የምህረትን ዕድል በገዛ እጁ ቆርጧል ማለት ነው። በመቀጠል መጽሐፍ ቅዱሳዊ አውዱን እንመልከት። በማቴዎስ ወንጌል ምዕራፍ 12 ላይ ፈሪሳውያን
ኢየሱስን በዲያብሎስ አለቃ በቤልዜቡል አጋንንትን እንደሚያወጣ ተናገሩ። እርሱ ኢየሱስ አምላክ መሆኑን የሚያሳዩ ተአምራቶችን በዓይናቸው እያዩ በመንፈስ ቅዱስ ኃይል መደረጉን እያወቁ ነገር ግን በክፋት ተሞልተው ይህ የሰይጣን ሥራ ነው አሉ። ዋናው ነጥብ ብርሃኑን እያዩ ጨለማ ነው ብለው ሙግት መያዛቸው ልባቸው ፈጽሞ ለንስሐ ዝግጁ አለመሆኑን ያሳያል። ብዙ አማኞች ሳላውቅ ተሳድቤ ይሆን ብለው ይጨነቃሉ። ነገር ግን ትልቁ እውነት ይህ ነው። ስለ ኃጢአትህ ተጨንቀ ንስሐ መግባት ከፈለግ ያንን ኃጢአት አልፈጸምከውም። ምክንያቱም የፈጸመው ሰው ሕሊናው ስለሚደነዝዝ የመጸጸት ስሜት አይኖረውም። ዛሬ የኃጢአት የሚገለጽበት መንገድ የመጀመሪያ እውነትን አውቆ እስከ መጨረሻ መቃወም፣ ሌላኛው የእግዚአብሔርን የማዳን ሥራ በንቀት መግፋት እንዲሁም በክፋት ተሞልቶ መንፈሳዊ ነገሮችን ማቃለል መገለጫው ነው። እግዚአብሔር ይቅር የማይለው ኃጢአት የለም። ነገር ግን ሰው ይቅርታን አልፈልግም ብሎ መንገዱን ወይም መንፈስ ቅዱስን ሲዘጋው ይቅርታው ወደ እርሱ ሊመጣ አይችልም። ስለዚህ ዛሬ ድምፁን ስንሰማ ልባችንን አናደንድን። ምሕረቱ ሰፊ ነው። የንስሐ ደጅ ግን እኛ በምንሰጠው ምላሽ ሊዘጋ ይችላል። ሁለተኛ የእግዚአብሔርን ቤተ መቅደስ ወይም ሰውነትን ማጥፋት ነው። በመጽሐፍ ቅዱስ አስተምሮ መሰረት የሰው ልጅ አካል እንዲሁ ተራ ሥጋና ደም አይደለም። ሕያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ላይ እንዲህ ይላል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ብሏል። ይህ የሚያሳየው ሰውነት የእግዚአብሔር የግል ይዞታ መሆኑን ነው። አንድ ነገር ማጥፋት ወንጀል የሚሆነው በባለቤቱ ላይ እንደሚደረግ ጥቃት ነው። ሰውነት ማጥፋት ወይም ራስን መግደል ወይም በከባድ ሱሶች ማድቀቅ የፈጣሪን ንብረት እንደ መቀማትና የፈጣሪን መኖሪያ እንደ ማፍረስ ይቆጠራል። ታዲያ ለምን ይቅር የማይባል ኃጢአት ተባለ? በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር እርሱን ያፈርሰዋል የሚለው ቃል ጥብቅነቱን ያሳያል። የኃጢአት ከሌሎች የሚለይባቸው ምክንያቶች የመጀመሪያው የንስሐ ዕድል አለመኖር ነው። አንድ ሰው ራሱን አጥፍቶ ከሞተ ለሠራው ኃጢአት ንስሐ የሚገባበት ጊዜና ዕድል አይኖረውም። ይቅርታ የሚገኘው በሕይወት እያሉ በሚደረግ ንስሐ በመሆኑ ሕይወትን ማቋረጥ የይቅርታን በር በራስ ላይ መዝጋት ማለት ነው። ሌላኛው የእግዚአብሔርን ሉዓላዊነት መቃወም ነው። ሕይወት የእግዚአብሔር ስጦታ ነው። የመግደልና የማዳን ሥልጣን የባለቤቱ የእግዚአብሔር ብቻ ነው። የሰውን ሕይወት ማጥፋት ወይም የራስንም ቢሆን ማጥፋት አምላክ መሆን መፈለግና የእግዚአብሔርን ውሳኔ መቃወም ማለት ነው። እንዲሁም የተስፋ መቁረጥ ጫፍ። መጽሐፍ ቅዱስ ተስፋ መቁረጥን የዲያብሎስ መሳሪያ አድርጎ ያቀርበዋል። የእግዚአብሔርን ጸጋና ኃይል ጨርሶ አለማመን በዚህ ድርጊት ስለሚመራ ከመንፈስ ቅዱስ ሥራ ጋር መጣላት ይሆናል። ለመሆኑ የሰውነት መቅደስነት ትርጉም? በብሉይ ኪዳን የነበረው የሰሎሞን ቤተ መቅደስ እጅግ ክቡርና ማንም በድፍረት የማይነካው ነበር። በአዲስ ኪዳን ግን ከድንጋይና ከወርቅ ይልቅ የሰው ልጅ ሕያው መቅደስ ሆኗል። ሰው የእግዚአብሔር መልክና አምሳያ ነው። መልክን ማጥፋት ባለቤቱን እንደመናቅ ነው። ሰው የእግዚአብሔር መንፈስ ማደሪያ ነው። መንፈስ ቅዱስ በሰው ውስጥ ያድራል። ማደሪያውን ማፍረስ መንፈስ ቅዱስን ማስወጣት ነው። ሰው በክርስቶስ የደም ዋጋ የተገዛ ክቡር ፍጥረት ነው። ክርስቶስ የሞተው ለሰውነታችን ጭምር ነው። በደም የተገዛ ውድ ዕቃ በገዛ እጃችን ማድቀቅ የክርስቶስን መስዋዕትነት ዋጋ ቢስ እንደማድረግ ይቆጠራል። ሰውነትን መጠበቅ መንፈሳዊ ግዴታ ነው። ጤናን መጠበቅ ከሱሶች መራቅና ለሕይወት ዋጋ መስጠት እግዚአብሔርን ማክበር ነው። ምንም አይነት ከባድ ፈተና ቢመጣ መቅደሱን ማፍረስ መፍትሄ ሳይሆን በረከትን ማጣት ነው። ስለዚህ በሥጋችሁ እግዚአብሔርን አክብሩ በማለት በአንደኛ ቆሮንቶስ ምዕራፍ 6 ላይ ከቁጥር 20 ይናገራል። ሕይወት በፈተና ስትሞላ መፍትሄው
ወደ መቅደሱ ባለቤት መጮህ እንጂ መቅደሱን ማፍረስ አይደለም። እግዚአብሔር ከማንኛውም ስብራት የሚበልጥ የፈውስ ጸጋ አለው። መጽሐፍ ቅዱስ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል። ሶስተኛ ክህደት ነው። ክህደት በመጽሐፍ ቅዱስ አስተምሮ ውስጥ እጅግ አደገኛና ጥንቃቄ የሚሻ ርዕስ ነው። ክህደት ሲባል ዝም ብሎ አለማመን ሳይሆን አንድ ሰው የእግዚአብሔርን እውነት አውቆ የጸጋውን ስጦታ ቀምሶና በመንፈስ ቅዱስ ተካፋይ ሆኖ ሳለ ሆን ብሎ ፊቱን ማዞርና ያመነውን እውነት መቃወም ማለት ነው። ይህ ድርጊት ለምን ይቅር የማይባል ደረጃ ላይ እንደሚደርስ መጽሐፍ ቅዱሳዊ የሆኑ ዋና ዋና ነጥቦችን ቀጥለን እንመልከት። የመጀመሪያው የጸጋውን በር በራስ ላይ መዝጋት ነው። ክህደት ይቅር የማይባል የሚሆነው እግዚአብሔር ይቅርታን ስለሚነፍግ ሳይሆን ግለሰቡ ይቅርታ የሚገኝበትን ብቸኛ መንገድ ወይም ክርስቶስን ስለሚተወው ነው። በዕብራውያን ምዕራፍ 10 ከቁጥር 21 እስከ 27 የእውነት ዕውቀት ከተቀበልን በኋላ ሆን ብለን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት የሚሆን መሥዋዕት አይቀርልንም። አንድ ሰው መድኃኒቱን መርዝ ነው ብሎ ከራቀ ከበሽታው የሚድንበት ሌላ ተፈጥሯዊ መንገድ የለም። ክህደትም ልክ እንደዚሁ የደህንነትን መድኃኒት መቃወም ማለት ነው። ሁለተኛው የመንፈስ ቅዱስን ምስክርነት መርገጥ ነው። አንድ ሰው ወደ ንስሐ የሚመጣው በመንፈስ ቅዱስ አማካኝነት ነው። ክህደት ደግሞ መንፈስ ቅዱስን ውሸታም ብሎ መጥራትና ድምፁን ጭራሽ መስማት ማቆም ማለት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 31 ላይ መንፈስ ቅዱስን የሚሳደብ ግን አይሰረይለትም ብሏል። ክህደት የመንፈስ ቅዱስን የለውጥ ሥራ ሙሉ በሙሉ በመቃወም በመሆኑ ሰውየው ወደ ንስሐ የሚመለስበት መለኮታዊ ኮምፓስ ያጣል ማለት ነው። ሶስተኛ የእግዚአብሔርን ልጅ ዳግመኛ መስቀል ነው ክህደት። በዕብራውያን ምዕራፍ 6 ከቁጥር 4 እስከ 6 ላይ ስለ ከሃዲዎች ሲናገር እጅግ አስደንጋጭ ቃል ይጠቀማል። ይህም ቃል አንድ ጊዜ ብርሃን የበራላቸውን የመንፈስ ቅዱስም ተካፋዮች የሆኑትን ወደ ንስሐ ዳግመኛ ሊታደሱ አይችሉም። ለእነርሱ የእግዚአብሔርን ልጅ እንደገና ይሰቅሉታልና በግልጥም ያዋርዱታልና ተብሎ ተጽፏል። ይህ ማለት አንድ ሰው ክርስቶስን ካመነ በኋላ ሲክድ ዓለም በክርስቶስ ላይ የፈረደችው ፍርድ ትክክል ነበር ብሎ እንደ መመስከር ይቆጠራል። ክርስቶስን ዳግመኛ እንደ መስቀልና እንደ ማዋረድም ይቆጠራል። ስለ ክህደት ስንነጋገር በአራተኛ ደረጃ የምናገኘው የልብ መደንደን ነው። ክህደት በአንድ ቀን የሚከሰት ሳይሆን የረጅም ጊዜ የልብ መደንደን ውጤት ነው። ቅዱስ ጳውሎስ እንደሚለው የከሃዲዎች ሕሊና በጋለ ብረት እንደተተኮሰ ይሆናል በማለት በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ይናገራል። ሕሊና አንዴ ስሜት ካጣ ሰውየው ኃጢአትን እየሰራ መሆኑን እንኳ አይሰማውም። ስሜት በሌለበት ደግሞ ንስሐ የለም። ንስሐ በሌለበት ደግሞ ይቅርታ የለም። ክህደት ይቅር የማይባል የሆነው በሁለት ዋና ምክንያቶች ነው። የመጀመሪያው የመመለሻ ድልድይ ማፍረስ ነው። ወደ እግዚአብሔር የሚወስደውን ብቸኛ መንገድ ወይም እምነትን እናፈርሳለን። ሌላኛው የንስሐ ፍላጎት ማጣት ነው። ግለሰቡ ይቅርታን ስለማይፈልግና በክፋቱ ስለሚጸና ይቅር የማይባል ኃጢአት ይሆናል። መጽሐፍ ቅዱስ የሚቆም የመሰለው እንዳይወድቅ ይጠንቀቅ በማለት በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ይናገራል። እምነት በየቀኑ የሚታደስ እንጂ አንዴ አምነናልና ዝም ብለን የምንቀመጥበት አይደለም። ልባችንን በኃጢአት ተታሎ እንዳይደነድን ሁል ጊዜ በጸሎትና በቃሉ መታደስ ይገባናል። ይቅር የማይባል ኃጢአቶች እየተነጋገርን አራተኛው ላይ ደርሰናል። አራተኛው የአውሬውን ምልክት መቀበል። የአውሬው ምልክት ማለትም 666 ጉዳይ በመጽሐፍ ቅዱስ ውስጥ ካሉ እጅግ አሳሳቢና ጥንቃቄ የሚሹ ትንቢቶች አንዱ ነው። ይህ ምልክት በቀላሉ የሚፈጸም ስህተት ሳይሆን የሰው ልጅ በፈቃደኝነት የሚወስነው የዘላለም ምርጫ እንደሆነ መጽሐፍ ቅዱስ ያስተምረናል። ይህ ድርጊት ለምን ይቅር የማይባል ኃጢአት እንደሆነና በመጽሐፍ ቅዱስ ያለውን ትርጉም እስኪ ቀጥለን እንመልከት። የመጀመሪያ የሉዓላዊነትና የአምልኮ ምርጫ ነው።
የአውሬውን ምልክት መቀበል ማለት ተራ የሆነ የንግድ ወይም የቴክኖሎጂ ለውጥ ሳይሆን የአምልኮ ለውጥ ነው። በመጽሐፍ ቅዱስ በራእየ ዮሐንስ ምዕራፍ 13 እና 14 ላይ ምልክቱን የሚቀበሉ ሰዎች መጀመሪያ ለአውሬውና ለምስሉ እንደሚሰግዱ ተገልጿል። ይህ ምልክት አንድ ሰው ለእግዚአብሔር ያለውን ታማኝነት አቋርጦ ለሰይጣናዊው መንግስት ሙሉ በሙሉ መገዛቱን የሚያሳይ የባለቤትነት ማህተም ነው። የእግዚአብሔርን ቦታ በሌላ መተካት ማለት ነው። አውሬው ራሱን እንደ አምላክ ያቀርባል። ስለዚህ ምልክቱን መቀበል ማለት እግዚአብሔር መካድና ሰይጣን በወከለው አውሬ መተካት ነው። ሁለተኛ፣ አውቆና ተረድቶ የሚደረግ ክህደት ነው። ይህ ኃጢአት ይቅር የማይባልበት አንዱ ምክንያት በድንገት ወይም ባለማወቅ የሚደረግ ሳይሆን በሙሉ ፈቃደኝነትና በእልከኝነት የሚፈጸም በመሆኑ ነው። ስለዚህም መጽሐፍ ቅዱስ የመጨረሻ ማስጠንቀቂያ ይሰጣል። መጽሐፍ ቅዱስ እንደሚለው ምልክቱ ከመሰጠቱ በፊት መላእክት በታላቅ ድምፅ በመላው ዓለም ማስጠንቀቂያ ያውጃሉ በማለት በራእየ ዮሐንስ ምዕራፍ 14 ከ9 እስከ 11 ላይ ተጽፎ እናገኛለን። አንድ ሰው ይህንን ሁሉ መለኮታዊ ማስጠንቀቂያ ንቆ ምልክቱን ሲቀበል ንስሐ ለመግባት የሚያስችለውን የመንፈስ ቅዱስ ድምፅ ፈጽሞ ዘግቷል ማለት ነው። ንስሐ የሌለበት ኃጢአት ደግሞ ይቅርታ የለውም። ሦስተኛው ከእግዚአብሔር ማኅተም ጋር ያለው ተቃርኖ ነው። በመጽሐፍ ቅዱስ ውስጥ በራእየ ዮሐንስ ምዕራፍ 7 ቁጥር 3 ላይ የእግዚአብሔር ልጆች በግንባራቸው ላይ የእግዚአብሔር ማኅተም እንዳለባቸው ተጽፏል። የአውሬው ምልክት የዚህ ቅዱስ ማኅተም ሐሰተኛ ቅጅ ነው። ምርጫው ግልጽ ነው። አንድ ሰው በአንድ ጊዜ የሁለት ተቃራኒ መንግሥት ዜጋ ሊሆን አይችልም። የአውሬውን ምልክት መምረጥ የእግዚአብሔርን መንግሥት በይፋ መተው ነው። ምልክቱ ምልክት ብቻ ሳይሆን የአውሬውን ክፋት ባህሪና አስተሳሰብ አምኖ መቀበልን ያካትታል። አራተኛ፣ በቁሳቁስ መለወጥ ነው። ብዙዎች ምልክቱን የሚቀበሉት ለመኖር ለመሸጥና ለመግዛት ሲሉ ነው። ይህ ደግሞ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይጠቅመዋል የሚለውን የክርስቶስን ቃል በቀጥታ መጣስና መቃወም ነው። ጊዜያዊ ምቾት ወይም የዘላለም ሕይወት። ሰዎች ለጊዜያዊ ምግብና ደህንነት ሲሉ የዘላለም አምላክን አሳልፈው ይሰጣሉ። ይህ በፈቃደኝነት የሚደረግ የክህደት ውል በመሆኑ ውጤቱ ደግሞ የዘላለም ፍርድ ይሆናል ማለት ነው። የአውሬው ምልክት ይቅር የማይባል ኃጢአት የሆነው እግዚአብሔር ይቅር ባይ ስላልሆነ ሳይሆን ተቀባዩ ሰው ንስሐ የሚገባበትን ልብ ስለሚያጣና አውቆ የጨለማውን መንግሥት ስለሚመርጥ ነው። ይህ ድርጊት የሰው ልጅ በእግዚአብሔር ላይ የሚያደርገው የመጨረሻውና ከፍተኛው የዓመፅ ደረጃ ተደርጎ ይወሰዳል። ከእርሱም በኋላ ሦስተኛው መልአክ መጣ፣ በታላቅም ድምፅ እንዲህ አለ፣ ለአውሬውና ለምስሉ የሚሰግዱ በግንባሩም ወይም በእጁ ምልክት የሚቀበል ማንም ቢኖር እርሱ ደግሞ በእግዚአብሔር ቁጣ ጽዋ ሳይቀላቀል ከፈሰሰው ከቁጣው ወይን ጠጅ ይጠጣ በማለት በራእየ ዮሐንስ ምዕራፍ 14 ከቁጥር 9 እስከ 10 ላይ ይህ የፍርድ ቃል ተጽፎ እናነበዋለን። አሁን ደግሞ ይቅር የማይባሉ ኃጢአቶችን እየተነጋገርን በአምስተኛ ደረጃ በሚገኘው ላይ ደርሰናል። አምስተኛ፣ ሆን ብሎ በኃጢአት መቀጠል። በመጽሐፍ ቅዱስ ውስጥ እጅግ አስፈሪ ማስጠንቀቂያ ከተሰጣቸው ጉዳዮች አንዱ ነው። ይህ ርዕስ ብዙዎችን ንስሐ ብገባ እግዚአብሔር ይቅር ይለኝ ይሆን በሚል ስጋት ውስጥ የሚጥል ቢሆንም መጽሐፍ ቅዱሳዊ ትርጉሙ ግን ጥልቅና ግልጽ ነው። ይህ ድርጊት ለምን ይቅር የማይባል ደረጃ ላይ እንደሚደርስ የሚከተለውን ሰፋ ያለ ነገር እንመልከት። የመጀመሪያው የልብ መደንዘዝና የንስሐ በር መዝጋት ነው። በመጽሐፍ ቅዱስ አስተምሮ መሰረት እግዚአብሔር ይቅር የማይለው ኃጢአት የለም። ነገር ግን ይቅርታ የሚገኘው በንስሐ ብቻ ነው። ሆን ብሎ በኃጢአት መመላለስ ግን የንስሐን መንገድ ይዘጋል። የህሊና መደንዘዝ አንዱ መንገድ ነው። አንድ ሰው የንስሐን መንገድ ዘግቷል ስንል የህሊና መደንዘዝ ደርሶበታል እያልን ነው። አንድ ሰው ሆን ብሎ ኃጢአትን ሲያደርግ ህሊናው ይደነዝዛል። መንፈስ ቅዱስ ስህተቱን ሲነግረው አይሆንም እያለ ሲገፋ ውሎ አድሮ የመንፈስ ቅዱስን ድምፅ የመስማት አቅሙ ይጠፋል። ሌላኛው ንስሐን መጥላት ይጀምራል። ይቅርታ
የማይደረገው እግዚአብሔር መሐሪ ስለማይሆን ሳይሆን ግለሰቡ ንስሐ ለመግባት ፈቃደኛ ስለማይሆን ነው። ንስሐ የሌለበት ኃጢአት ደግሞ በባህሪው ይቅርታን አያስገኝም። ሁለተኛ፣ የክርስቶስን መስዋዕትነት መናቅ። በዕብራውያን ምዕራፍ 10 ቁጥር 26 እስከ 27 ላይ እንዲህ ይላል፣ የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ብንቀጥል ከእንግዲህ ወዲህ ስለ ኃጢአት የሚሆን ሌላ መስዋዕት አይቀርልንም ይላል። ብቸኛው መንገድ ለኃጢአት ስርየት ያለው ብቸኛው መንገድ የኢየሱስ ክርስቶስ ደም ነው። አንድ ሰው ኢየሱስ እንደሞተልኝ አውቃለሁ፣ ግን የእርሱን መንገድ አልፈልግም ብሎ በኃጢአት ሲቀጥል ብቸኛው የመዳን መንገድ በራሱ ላይ የተዘጋ ይሆናል። እንዲሁም መስቀሉን ያቃለለ ይሆናል። ሆን ብሎ በኃጢአት መኖር ማለት የክርስቶስን ደም ተራ ነገር እንደሆነ መቁጠርና የእግዚአብሔርንም ጸጋ ለብልግና መለወጥ ነው። ሶስተኛው ሆን ብሎ እና በድካም መካከል ያለውን ልዩነት ማወቅ ነው። በመጽሐፍ ቅዱስ በድካም ወይም በድንገት በሚደረግ ኃጢአት፣ ሆን ተብሎ ወይም በአመጽ በሚደረግ ኃጢአት መካከል ልዩነት ያደርጋል። በድካም የሚደረግ ኃጢአት አማኝ ኃጢአትን ይጠላል፣ ነገር ግን በሥጋ ድካም ሊወድቅ ይችላል። ሲወድቅ ይጸጸታል፣ ይናዘዛል፣ ይነሳልም። ሆን ብሎ በኃጢአት የጠፋ ሰው ኃጢአቴ ይቅር ይባል ይሆን ብሎ አይጨነቅም፣ ምክንያቱም ልቡ ደንዝዟል። ዛሬም ቢሆን የእግዚአብሔር ቃል የሚለው ዛሬ ድምፁን ብትሰሙ ልባችሁን አታደንዝዙ በማለት በዕብራውያን ምዕራፍ 3 ቁጥር 15 ላይ ይነግረናል። ሆን ብሎ በኃጢአት መቀጠል አደገኛ የሆነው ሰውን ከእግዚአብሔር ፍቅር ሳይሆን ንስሐ ከመግባት ችሎታው ስለሚያፋታው ነው። ስድስተኛውና የመጨረሻው ይቅር የማይባለው ኃጢአት ራሱ ይቅር አለ ማለት ነው። በመጽሐፍ ቅዱስ አስተምሮ ውስጥ ይቅርታ ልክ እንደ አንድ የንግድ ልውውጥ ነው። እኛ ከእግዚአብሔር ዘንድ የማይከፈል የቢሊየን ዕዳ ወይም ኃጢአት ተሰርዞልናል። ነገር ግን እኛ የሌላውን ትንሽ ዕዳ አልምርም ስንል የተቀበልነው ትልቁ ምሕረት ዋጋ እያሳነስን ነው። ይህም በእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 18 ከ23 እስከ 35 ላይ የአንድን ንጉሥ የቢሊየን ብር ዕዳ ምሕረት አግኝቶ የወጣ ሰው በመንገድ ላይ የ100 ብር ዕዳ ያለበትን ጓደኛውን ቢያንቀው ንጉሡ የቀደመውን ምሕረት መልሶ እንደሚሰርዘው ያስተምረናል። ሁለተኛ፣ ይቅር አለ ማለት የእግዚአብሔርን ባህሪ መቃወም ነው። እግዚአብሔር በባህሪው ይቅር ባይ ነው። እኛ ይቅር አንልም ስንል እኔ ከእግዚአብሔር በላይ ነኝ፣ እርሱ የፈቀደውን እኔ አልፈቅድም የሚል ትዕቢት ይኖረዋል። ይቅር አለ ማለት ኃጢአት ብቻ ሳይሆን በእግዚአብሔር የፍርድ ወንበር ላይ ተቀምጦ ሌላውን መኮነን ስለሆነ ፈጣሪን የመተካት ያህል ይቆጠራል። ሶስተኛ፣ ይቅር አለ ማለት ጸሎታችንን የሚያግድ ጥቁር ግድግዳ ነው። ለሰዎች ኃጢአታቸውን ይቅር ካላላችሁ የሰማዩ አባታችሁ ኃጢአታችሁን ይቅር አይላችሁም በማለት በማቴዎስ ወንጌል ምዕራፍ 6 ቁጥር 15 ላይ ተጽፎ እናገኛለን። ይህ ሕግ እግዚአብሔር ጨካኝ ስለሆነ ሳይሆን የልባችን በር በቂም ተዘግቶ ሳለ የይቅርታ ብርሃን ወደ ልባችን ሊገባ ስለማይችል ነው። እጅህ በቡጢ ጨብጠህ ሌላ ስጦታ መቀበል አትችልም። ይህንንም በምሳሌ ስንመለከት እጅህን በቡጢ ጨብጠህ ሌላ ስጦታ መቀበል አትችልም። ቂም የጨበጠች ነፍስ የእግዚአብሔርን አዲስ ምሕረት መቀበል አትችልም። አራተኛ፣ ይቅርታ አለ ማለት ራስን መቅጣት ነው። ለተመልካች ትልቅ ትምህርት የሚሆን ይህ ነጥብ ነው። ይቅር አለ ማለት መርዝ ጠጥቶ ሌላውን ሰው እንዲሞት ከመመኘት ጋር እኩል ነው። ይቅር ስንል በደለኛውንም ነፃ የምናወጣው ይመስለናል። ነገር ግን ትልቁ ነፃነት የምናገኘው እኛ ራሳችን ይቅር ባዮች ነን። ቂም ባለበት ልብ ውስጥ መንፈስ ቅዱስ ሊኖር አይችልም። ዛሬ በልባችን የቆለፍንበት ሰው አለ። ያንን ቁልፍ ካልከፈትን የእግዚአብሔር ምሕረት ወደኛ የሚመጣበት መንገድ ዝግ ይሆናል። ይቅርታ የምናደርገው በደሉ ቀላል ስለሆነ ሳይሆን እኛ ከእግዚአብሔር ዘንድ የተቀበልነው ምሕረት ስለሚበልጥ ነው። ይቅር በልና ነፃ ውጣ። ውድ የአሳፍቲው ተከታታዮች፣ እነዚህን ኃጢአቶች ፈጽሜ ይሆን ብለን የምንሰጋና የጥፋተኝነት ስሜት የሚሰማን ከሆነ
ልባችን ገና አልደነደነም ማለት ነው። ይህ መንፈስ ቅዱስ አሁንም እየጠራን መሆኑን ያሳያል። ስለዚህ ሳይረፍድ ዛሬውኑ ወደ እግዚአብሔር መመለስና በንስሐ መታደስ ያስፈልጋል የዛሬ መልእክታችን ነው። ጸጋ ይብዛላችሁ።